ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? በመላው ዓለም የምትገኙ የእስልምና እምነት ተከታዮች በሙሉ እንኳን ለአረፋ በዓል በሰላም በጤና አደረሳችሁ እያልኩኝ መልካም በዓል እንዲሆንላችሁ ምኞቴን መግለጽ እወዳለሁ። ዛሬ እንግዲህ ሶሲ በቤቷ መታ ነበረ። ያው ብሩኬና ሀይሚን ጠርቼ ለአንዴና ለመጨረሻ ጊዜ ማናገር እፈልጋለሁ። ከዚህ ጉዳይ መውጣት እፈልጋለሁ። ምክንያቱም በጣም ብዙ ሰው እኔ እንዳለያዩቸውና እኔን ጥፋተኛ ነሽ እያለኝ ነው ያለው። እኔ ፕራንክ ነው የሰራሁት፣ ግን ደግሞ አብዛኛው ሰው እኔን እንደ ጥፋተኛ እያየኝ ነው። ለአንዴና ለመጨረሻ ጊዜ ጠርቼ ያላቸውን ችግር የሚፈቱ ከሆነ ይፍቱ፣ ካልፈቱ ግን እኔ ከዚህ በኋላ በዚህ ጉዳይ አልገባም፣ ደክሞኛል፣ ሰልችቶኛል ብላ እንግዲህ ያው መግቢያ ሰርታ መታለች ማለት ነው። እኛም ደክሞናል፣ ሰልችቶናል። የምር በጣም ብዙ ሰው ተጨንቋል። እነሱ እዛ ጋር ያለፈ ነገር እያነሱ ይቋሰላሉ። ብዙ የታመሙ ልጆች እህቶቻችን አሉ በስደት ላይ ግሊኮስ ሳይቀር ተሰጥቷቸው ያሉ ልጆች አሉ። ማንም ስለ እነሱ የተጨነቀላቸው የለም። የምሬን ነው የምነግራችሁ። እና በጣም ነው የሰለቸን። በጣም እንደምታዩት ከሆነ ሀይሚ መታረቅም ሰላም መፍጠርም የፈለገች አይነት አትመስልም። እንዳያችኋት እንግዲህ በቃ ንዴት ነው የሚላት። እንዴት እንደሆነ እኔ አላቅም። የምር እኔ ምን እያሰበች እንደሆነ አላቅም። አሁን የእሷ ችግሯ ምንድን ነው? ያ ፎቶ እንግዲህ ዳኒ ያሳያት ነገር ነው ሀይሚን እስካሁን እልህ አስይዟት ያለ። ያ ነገር ግልጽ አልሆነልኝም፣ ግልጽ እንዲሆንልኝ እፈልጋለሁ እያለች ነው ያለችው ሀይሚ። ብሩኬ ደግሞ ያ ነገር ምን እንዳሳያት ዳኒ የሚያውቀው ነገር የለም። እሺ አሳዩኝና ለአብራራ አሳዩኝና ያን ነገር እኔ ልየው፣ እኔም አላቅም አለ። እንግዲህ ይሄ ልጅ የሚያውቀው ፎቶ አቀነባብሮ ከሆነ ዳኒ ያሳያትስ? ይህ እኮ ትክክለኛ መረጃ ቢሆን ትክክለኛ ብሩክና ሶሲ ያላቸው ፎቶ ቢሆን እኮ ዳኒ ለህዝቡም ለብሩኬም ለሶሲም ማሳየት እኮ አያቅተውም ነበር። ግን የውሸት ስላቀነባበረው ሀይሚን ብቻ ሳያት። ለሀይሚ እንኳን አላከላትም። ወደ ስልኳ እንኳን ልላክልሽና እዩ ብሎ አላከላትም። ጠራ፣ አሳያት። ከዛ በኋላ በቃ እሺ ሚዲያ ላይ ያወጣ አላወጣ፣ እሺ ለብሩክ አሳየኝ፣ ከአንድም ሁለት ጊዜ አሳየኝ አለው፣ አያሳይም። እና ታዲያ በውሸት የተቀነባበረ ፎቶ ብሩኬ ከየት አምጥቶ ነው ሊያሳይሽ የሚችለው ሊነግርሽ የሚችለው? ሀይሚ እንዴ ምን ሆነሽ ነው? ዳኒ ላክልኝ በይው፣ ወይ ደግሞ ሂጂና ከዳኒ ስልክ ላይ ወይ እንትን ፎቶ አንሺ ወይ ቪዲዮ ቅረጭና አንጭና ለብሩክ አሳየውና ስለዚህ አስረዳኝ በይው። አስረዳኝ፣ ስለዚህ ፎቶ ስለዚህ ነገር አስረዳኝ ብለሽ ጠይቂው። አላቅም አለሽ እኮ ምን እንደሆነ አላቅም። ያሳየሽ አሳዩኝና ልንገራችሁ እኮ አሳዩኝና እኔም ሊየውና ከዛ ማለት ያለብኝ እላለሁ አለ። እንዴ በዚህ ልጅም እኮ መፍረድ አይቻልም። ከየት ያምጣ? አንጭና አሳዩ በቃ። እሱ ከሆነ ችግርሽ፣ እሱ ከሆነ በቃ አለ አይደለ ቅሬታ ውስጥሽ ያስቀረው፣ አምጭና ወይ ደግሞ ዳኒን ጥሪና ብሩኬንም ጥሪና በቃ ለኔ ያሳየኸኝን አሳየው በይና ስሬ እሱኝ በቃ ኮስተር ብለሽ ለኔ ያሳየኸኝን የምታሳየው ከሆነ አሳየው፣ የማታሳየው ከሆነ ደግሞ የውሸት መረጃ ነው ለኔ ያሳየኸኝ፣ ምን አስፈራህ ለማሳየት ብለሽ ዳኔን አናግሪው። እንዴ ግራ ገባን እኮ የምር። እና በጣም ነው የምታሳዝኑት። ለኦዲየንስ መጨነቅ፣ ለኦዲየንስ መታመም ምንም ቦታ የላችሁ፣ ምንም ማለት ነው። እና በቃ ተመሳሳይ ነገር ይዛችሁብን አትምጡ። በቃ እናንተ ያለፈ ነገር እያነሳችሁ 37 ጊዜ በተቆሳሰላችሁ ቁጥር እዚህ ጋር ኦዲየንስን ማቁሰል አይጠበቅባችሁም። በቃ ብዙ የታመሙ ልጆች አሉ፣ ብዙ የተጨነቁ ልጆች አሉ። ከዛሬ ነገ ሰላም ፈጥረው ይመጡልናል። ከዛሬ ነገ ብቻቸውን በቃ እነዛ ልጆች ከህይወታቸው አስወጥተው ይመጡልናል ስንል እናንተ በቃ ተመሳሳይ ነገር፣ ሁሌም ተመሳሳይ። ከዚህ በኋላ በቃ ዳኒም ሶሲም እባካችሁ በቃ አትምጡ፣ አትደውሉላቸው፣ አትቅጠሯቸው፣ በቪዲዮ ካሜራ ይዛችሁም አትምጡ። ከቻላችሁ በቃ ለአንዴና ለመጨረሻ ብለሻል ሶሲም፣ ከዚህ በኋላ አትምጭ በቃ። ምክንያቱም በቃ ገና አብራችሁ ስታዩቸው ትናደዳለች ሀይሚ። አንቺም እኮ ብሩኬን እንደዛ አስቢ። ከዳኒ ጋር ሲያየኝ ይናደዳል፣ ይከፋል፣ ይበሳጫል። ልክ አንቺ እንደምታበሳጨው ገና ከመምጣትሽ ነው እንግዲህ የተናደርሽው። ልክ አንቺም ደግሞ ከዳኒ ጋር እንደዛ ስትሆኝ እሱም ይናደዳል። በኔስ ቦታ ቢሆን ብለሽ አስቢ በቃ። እና በቃ ይሄ መነቋቆሩን ተውና ወደ መፍትሄ የምትመጡ ከሆነ ኑ። ከዛ ውጭ እንግዲህ እኔ አላቅም የምር። እኔ በዚህ አይነት ነጋቸው አሳሰበኝ። የምሬን ነው የምነግራችሁ ውድ ቤተሰቦቼ። እሺ ዛሬስ እንደምንም ታረቁ እንበል። ነገስ የሆነ ችግር ቢፈጠር እንደዚህ እየሆኑ እስከ መቼ ሊቀጥሉ ነው እንዴ? ነገ እኮ ትልቅ ደረጃ ላይ የሚደርሱ ልጆች ናቸው ማለት። ትዳር አለ፣ ከዛ ልጅ ይመጣል፣ ቤተሰብ ይመሰርታል። የሆነ ችግር በተፈጠረ ቁጥር እንደዚህ ክፍተት እየፈጠሩ ትዳራቸውን ልጆቻቸውን ሊበትኑ ነው ማለት ነው እንዴ? ይሄ እኮ በቃ ፕራንክ ነው።
እንዴ በዓለም ላይ እኮ በጣም ከባባድ ፕራንክ ይሰራል። በቃ ፕራንክ ነው፣ ካሜራ ተደቅኖ የተሰራው ሁሉ በቃ ፕራንክ ነው፣ አለቀ። እንዴ ለምንድን ነው እንደዚህ ስር ሰዶ እንዲበቅል የምታረጉት? እና ሀይሚ እባክሽ እባክሽ ሀይሚ፣ ብሩክ መታረቅ ይፈልጋል። አንቺ ነሽ ነገሮችን በቃ መፍታት ያልፈለግሽው እኔ እንዳየሁሽ ከሆነ ማለት ነው። እና በቃ ሶሲ ስታያት የምትናደጅ ከሆነ አንቺም ዳኔ ጋር አትሂጂ። ሶሲም በቃ ከዚህ በኋላ እየደወልሽ አትጥሪያቸው፣ ብሩክ ጋር አትሂጂ። ታያቸው በቃ ሁለቱ ለብቻቸው ይሆና የራሳቸው ጊዜ ወስደው ከዛ ችግራቸውን ፈተው ለብቻቸው ተነጋግረው የሚፈቱት ከሆነ ይፍቱት። ሀይሚ እያለች ያለችው እንግዲህ ያ ፎቶ ያ ቪዲዮ ምንድን ነው ያን ደግሞ ዳኒ ጋ ነው ያለው። የውሸት አቀነባብሮ ያሳያት ነገር ነው። ብሩኬ ከየትም አምጥቶ ሊያሳያት አይችልም። አላወቀም ምን እንደሆነ። ምን ብሎ ያሳያት ይሄ ልጅ እንዴ? ልጁም እኮ መከራውን አየ በመሀል ማርያምን እንዴ። እንደ ትክክለኛ እንደ ፍትሃዊ እንደ ሀቀኛ በእውነት የምንፈርድ ከሆነ ይሄ ልጅ የማያውቀውን ነገር ከየት አምጥቶ ያሳያት? መረጃውን ለምን ከዳኒ ተቀብላ ለብሩኬ አታሳየውም? ከዛ በኋላ ብሩኬ መልስ ይስጥበት። ይሄ ነገር ውሸት ነው ተቀነባብሮ ነው፣ አይ እውነትም ከሆነ ይሄ ነገር ይሄ ቦታ ላይ ነው፣ በቃ ለተመልካችም ለእሷም ግልጽ ያድርግ። ዳኒ ደብቆ ይዞ ከሷም ለእሷ እንኳን እኮ አላከላትም። ትክክለኛ መረጃ ቢሆን እኮ ዳኒ እኮ እውነቱን ነው የምነግራችሁ፣ እስከዛሬ አውጥቶ ሚዲያ ላይ በትኖት ነበረ። ብሩኬን የሚጥል ብሩኬን የሚያስጠላ ነገር አግኝቶ ሰከንድ አይፈጅበትም። አይገርማችሁም? ስለዚህ ዳኒ ጋር ያለው መረጃ የውሸት ነው። ሀይሚ ያሳያት የውሸት ነው። እመኑኝ፣ የውሸት ካልሆነ ያውጣና ያሳየው፣ ይላክለት ለብሩክ ወይ ደግሞ ለሀይሚ ይላክላትና በሀይሚ ታሳየው። ሀይሚ አሁን ያ ነገር ነው በቃ ውስጧን እየቆረቆራት ያለው። እንዴ ሀይሚ ንቂ እንጂ በቃ አንጣ ወደ እኔ ላክልኝ፣ ለብሩክ አሳይቼ ስለዚህ ነገር ማወቅ እፈልጋለሁ፣ መጠየቅ እፈልጋለሁ በግልጽ። ወይ ደግሞ ብሩኬ ልጥላውና አሳየን፣ ለሁለታችን፣ ለእኔ ያሳየን ለእሱ አሳየው በይው። ሲጀመርም በስልክሽ ቪዲዮ መቅረጽና እንትን ፎቶ ማንሳት ነበረብሽ። ወዲያው ሲያሳይሽ ዝም ብለሽ አይተሽ ዘወር ማለት አልነበረብሽም። ስራ ከሆነ ደግሞ በቃ ስራ ነው በሉንና እንገላገል። ምንድን ነው የዚህን ያክል እንዴ? ይህ ሁሉ ኦዲየንስ አክብሯችሁ መሰለኝ የእናንተ መታረቅ የእናንተን ሰላም ዛሬ ነገ እያለ እየጠበቀ ያለው። በዚህ ልክ ሰው መናቅ የለባችሁም፣ አራታችሁም ብትሆኑ ማለት ነው። በቃ ስርዓት ያዙ። በሰላም የምትመጡ ከሆነ በሰላም ነው። ተመሳሳይ ነገር እየደጋገማችሁ ስለ ፕራንኩ አሁን 15 ቀን ስላለፈው ነገር የምን 15 ቀን ከ20 ቀን በላይ ሄደ እንጂ እየደጋገማችሁ አታቁሱልን። እናንተም አትቁሰሉ። በቃ በሰላም የምትመጡ ከሆነ በሰላም ነው እንዴ። በዚህ ልክ ሰው በፕራንክ ምክንያት ሲለያይ አይደብርም እንዴ? በጣም ነው የሚደብረው።